በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዮሐንስ ወንጌል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ሐዋርያት አንዱ ሐዋርያው ቅዱስ ዮሐንስ እንደጻፈው። ምዕራፍ 1 ስለ ቃል ቀዳማዊነት። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም ሁሉ ያለ እርሱ ምንም የሆነ የለም። ሕይወት በእርሱ ነበር፣ ሕይወትም የሰው ብርሃን ነበር። ብርሃንም በጨለማ ያበራል፣ ጨለማም አላገኘውም። ስለ መጥምቁ ዮሐንስ መላክ። የእግዚአብሔር ዘንድ የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር። እርሱ ሁሉ በእርሱ በኩል እንዲያምን ስለ ብርሃን ይመሰክር ዘንድ ለምስክርነት መጣ። ስለ ብርሃን ምስክር ሊሆን መጣ እንጂ እርሱ ራሱ ብርሃን አልነበረም። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም የመጣ ነው። በዓለም ነበር፣ ዓለሙም በእርሱ ሆነ፣ ዓለሙ ግን አላወቀውም። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች እንዲሆኑ ስልጣንን ሰጣቸው። እርሱም ከእግዚአብሔር ተወለዱ እንጂ ከስጋዊና ከደማዊ ግብር ወይም ከወንድና ከሴት ፈቃድ አልተወለዱም። ቃል ሥጋ ስለሆነው። ያም ቃል ሥጋ ሆነ፣ በእኛም አደረ። ለአባቱ አንድ እንደሆነ ልጁ ክብር ያለ ክብሩን አየን። ጸጋና እውነትን የተመላ ነው። ምስክሩ ዮሐንስ ስለ እርሱ ድምፁን ከፍ አድርጎ ተናገረ፣ እንዲህ አለ። እኔ ስለ እርሱ ከእኔ በፊት የነበረ ከእኔ በኋላ ይመጣል ያልኳችሁ ሰው ይህ ነው። እርሱ ከእኔ አስቀድሞ ነበርና፣ እኛም ሁላችን ከሙላቱ በጸጋ ላይ ጸጋን ተቀበልን። ኦሪት በሙሴ ተሰጥታን ነበርና፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነልን። በአባቱ እቅፍ ያለ አንድ ልጅ እርሱ ገለጠልን እንጂ እግዚአብሔርን ከቶ ያየው የለም። ስለ መጥምቁ ዮሐንስ ምስክርነት። አይሁድ አንተ ማነህ ብለው ይጠይቁት ዘንድ ካህናትና ሌዋውያን ከኢየሩሳሌም በላኩ ጊዜ የዮሐንስ ምስክርነት ይህ ነው። እርሱም እኔ ክርስቶስ አይደለሁም ብሎ አመነ እንጂ አልካደም። እንኪያስ አንተ ማነህ? አንተ ኤልያስ ነህን? ብለው ጠየቁት። አይደለሁም አለ። እንኪያ አንተ ነቢዩ ነህን? አሉት። አይደለሁም አለ። እንኪያ አንተ ማነህ? ለላኩንም መልስ እንዲሰጠን ስለ ራስህ ማን ትላለህ? አሉት። እርሱም ነቢዩ ኢሳይያስ እንደተናገረ የእግዚአብሔር መንገድ ጥረጉ እያለ በምድር በዳ የሚሰብክ የአዋጅ ነጋሪ ድምፅ እኔ ነኝ አለ። የተላኩትም ከፈሪሳውያን ነበሩ። እንኪያስ ክርስቶስ ካልሆንክ፣ ኤልያስንም ካልሆንክ፣ ነቢይም ካልሆንክ ለምን ታጠምቃለህ? ብለው ጠየቁት። ዮሐንስ መልሶ እንዲህ አላቸው፣ እኔ በውሃ አጠምቃችኋለሁ፣ ነገር ግን እናንተ የማታውቁት በመካከላችሁ ቆሟል። ከእኔ በኋላ የሚመጣው ከእኔ በፊት የነበረ የጫማውን ጥፍር ልፈታ እንኳ የማይገባኝ ነው። ዮሐንስ ያጠምቅበት በነበረበት በዮርዳኖስ ማዶ በቤትያንያ በቤተ ራብ እንዲህ ሆነ። በማግስቱ ዮሐንስ ወደ እርሱ ሲመጣ ጌታችን ኢየሱስ አይቶ እንዲህ አለ፣ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ፣ ከእኔ በፊት የነበረ ሰው ከእኔ በኋላ ይመጣል ብዬ ስለ እርሱ የነገርኳችሁ ይህ ነው። እርሱ ከእኔ አስቀድሞ ነበርና እኔ አላውቀው ነበር፣ ነገር ግን እስራኤል እንዲያውቁት ስለዚህ እኔ በውሃ ላጠምቅ መጣው። ዮሐንስ ምስክርነቱን እንዲህ ብሎ ተናገረ።
መንፈስ ቅዱስ ከሰማይ እንደ ርግብ ወርዶ በራሱ ላይ ሲቀመጥ አየሁ። እኔም አላወቀውም ነበር። ነገር ግን በውሃ እንዳጠምቅ የላከኝ እርሱ መንፈስ ቅዱስ ወርዶ ሲቀመጥበት የምታዩ በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ። እኔም ራሴ አይቼ ያለው እርሱም የእግዚአብሔር ልጅ እንደሆነ እኔ ምስክር ነኝ። ስለ መጀመሪያይቱ ደቀ መዛሙርት። በማግስቱ ደግሞ ዮሐንስ ከሁለቱ ደቀ መዛሙርቱ ጋር ቆሞ ሳለ ጌታችን ኢየሱስ ሲሄድ አይቶ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ሁለቱ ደቀ መዛሙርት እንዲህ ሲሉ ሰምቶ ጌታችን ኢየሱስን ተከተሉት። ጌታችን ኢየሱስም ዘወር ብሎ ሲከተሉት አየና ምን ትሻላችሁ አላቸው። እነርሱም ረቢ፣ ትርጓሜው መምህር ሆይ ማለት ነው፣ ወዴት ትኖራለህ አሉት። እርሱም መጥታችሁ እዩ አላቸው። ሂደውም የሚኖሩበት አየን። ዕለትም እስከ 10 ሰዓት ድረስ በእርሱ ዘንድ ዋሉ። ከዮሐንስ ዘንድ ሰምተው ጌታችን ኢየሱስን ከተከተሉት ከሁለቱም አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበር። እርሱ በመጀመሪያ ወንድሙ ስምዖን አግኝቶ በትርጓሜው ክርስቶስ የሚሉት መሲህን አገኘው አለው። እርሱም ወደ ጌታችን ወደ ኢየሱስ ወሰደው። ጌታችን ኢየሱስም ባየው ጊዜ አንተ የዮና ልጅ ስምዖን ነህን? አንተ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። ስለ ፊልጶስና ስለ ናትናኤል። በማግስቱ ጌታችን ኢየሱስም ወደ ገሊላ ሊሄድ ወደደ። ፊልጶስንም አገኘውና ተከተለኝ አለው። ፊልጶስ ግን ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበር። ፊልጶስም ናትናኤልን አገኘውና ሙሴ በኦሪት ነቢያት ስለ እርሱ የጻፈለትን የዮሴፍን ልጅ የናዝሬቱ ኢየሱስን አገኘው አለው። ናትናኤልም በውኑ ከናዝሬቱ ደግ ሰው ሊወጣ ይችላልን? አለው። ፊልጶስም መጥተህ አለው። ጌታችን ኢየሱስም ናትናኤልን ወደ እርሱ ሲመጣ ባየ ጊዜ ስለ እርሱ እነሆ በልቡ ተንኮል የሌለበት እውነተኛ እስራኤላዊ ይሄ ነው አለ። ናትናኤልም በየት ታውቀኛለህ አለው። ጌታችን ኢየሱስም መልሶ ገና ፊልጶስ ሳይጠራህ በበለስ ዛፍ ስር ሳለህ አይቻለሁ አለው። ናትናኤልም መልሶ መምህር ሆይ በእውነት አንተ የእግዚአብሔር ልጅ ነህ፣ የእስራኤልም ንጉሥ አንተ ነህ አለው። ጌታችን ኢየሱስ መልሶ በበለስ ዛፍ ስር አየሁህ ስላለውህ አመነህ፣ ከዚህ የሚበልጥ ታያለህ አለው። እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማያት ሲከፈቱ የእግዚአብሔር መላእክት ወደ ሰው ልጅ ሲወርዱና ሲወጡ ታያላችሁ አላቸው።